ማንቸስተር ዩናይትድ ከአርሰናል አንድ ወሳኝ ተጫዋች ለማስፈረም ፍላጎት ማሳየቱ የአርሰናል የአማካኝ ስፍራ ተጫዋቹ ማርቲን ኦዲጋርድን የተመለከቱ አዳዲስ መረጃዎች ይፋ መደረጋቸው፣ በሴቶች አውሮፓ ቻምፒየንስ ሊግ የውድድር መድረክ አርሰናል በሚለው ኤምሬትስ ስቴዲየም ሌላኛውን የለንደኑን ክለብ ቼልሲን የሚያስተናግድበት ጨዋታ ቶተንሃም ሆትስፐርስ አዲስ አሰልጣኝ ለመቅጠር ከጫፍ ስለመድረሱ የተመለከቱ መረጃዎች፣ ሌሎችም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች የተካተቱበት የዛሬ ዕለተ ማክሰኞ መጋቢት 15 2018 ዓ.ም የመረጃ ሰዓታችን እነሆ ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። መረጃዎቹን ወደ እናንተ በማድረስ ገዛይ እንዱላ የካሜራ ባለሙያችን ቢቂላ ተስፋይና እንደዚሁም ልዑል ሲሳይ ከኛ ጋር ቆይታ ያደርጋሉ። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን ወደ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለመብቃት እንግዲህ የቅድመ ማጣሪያ የደርሶ መልስ ጨዋታ አለው። ከጎረቤት ሀገር ደቡብ ሱዳን ብሔራዊ ቡድን ጋር ነው የመጀመሪያ ጨዋታውን የሚያከናውነው። የዚህ ጨዋታ ላይ አሸናፊ ለመሆን እንግዲህ ዝግጅታቸውን ከነገ ጀምረው እንደሚያከናውኑ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ያመለክታል። የኢትዮጵያ ከ17 ዓመት በታች ሴት ብሔራዊ ቡድን አሰልጣኝ ራውዳ ሃሊ ከዚህ ቀደም እንግዲህ ለ23 ተጫዋቾች ጥሪ አቅርባ እንደነበረ የሚታወስ ነውና ከተለያዩ ከኢትዮጵያ ሴቶች ከፍተኛ ሊግ እንደዚሁም ደግሞ በፕሪሚየር ሊጉ ላይ ከሚጫወቱ ተጫዋቾች የተመራረጡ ተጫዋቾች የብሔራዊ ቡድኑን ማሊያ ወክለው በቀጣይ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ለመሳተፍ የሚያበቃቸውን የቅድመ ማጣሪያ ደርሶ መልስ ጨዋታቸውን ከጎረቤት ሀገር ደቡብ ሱዳን ጋር ነው የሚያከናውኑት ተብሏል። እንግዲህ በተለያዩ አጋጣሚዎች በዚህ የእድሜ እርከን የኢትዮጵያ ሴት ብሔራዊ ቡድን ወደ ዓለም እግር ኳስ ዋንጫ የውድድር መድረክ ለመብቃት ከፍተኛ ጥረት ሲያደርግ እንደነበረ የሚታወስ ነው። ዘንድሮ እንግዲህ ይህንኑ ጥንካሬያቸውን በማስቀጠል አዲስ ታሪክ ይሰራሉ ተብለው እየተጠበቁ ይገኛሉ ታዳጊዎቹ ሉሲዎች ማለት ነውና ከነገ ጀምሮ እንደዚሁ መልእክት ተላልፎላቸዋል። መረጃውን ያገኘነው ከኢትዮጵያ እግር ኳስ ፌዴሬሽን ነው። በተመሳሳይ የእድሜ እርከን እንግዲህ በወንዶቹ ደግሞ ከ17 ዓመት በታች በሞሮኮ በሚከናወነው የአፍሪካ ዋንጫ የውድድር መድረክ ኢትዮጵያ ማለፏ የሚታወስ ነው። እዚሁ በመዲናችን አዲስ አበባ ወይም ኢትዮጵያ አስተናግዳው በነበረው የወንዶች ከ17 ዓመት በታች የሴካፋ የውድድር መድረክ ላይ የናስ ሜዳሊያ ተሸላሚ እንደነበረ እናስታውሳለን። በወንዶቹ ማለት ነውና ወደ አፍሪካ ዋንጫ አልፏል። አሁን ደግሞ ለ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ለማለፍ ደግሞ በሴቶቹ እንደዚሁ ይህ ብሔራዊ ቡድን ከነገ ጀምሮ ልምምዱ እንደሚያከናውን ያገኘነው መረጃ ያመለክታል። እንግዲህ ሀገር ነክ የሆነ ደግሞ ሌላኛውን መረጃ እናገኛለን። በእርግጥ የውጪ መረጃ ነው፣ ነገር ግን አትሌቲክስ ስለሆነ ወደኛው ስበን በሀገር ቤት ስፖርታዊ መረጃ ልንመለከተው ወደናል። እንግዲህ ትውልደ ኢትዮጵያዊቷ በዜግነት ደግሞ ለኔዘርላንድ እየሮጠች የምትገኘው ሲፈን ሀሰን እጅግ በጣም በዓለም ላይ አሉ ከተባሉ እንስት አትሌቶች መካከል አንደኛዋ ናት። በአንዳንድ አጋጣሚ በተለያዩ የውድድር ዓለማት ኢትዮጵያንም አትሌቶችን የቀደመችበትንም አጋጣሚ እናስታውሳለን። ብርቱ ፍክርም ሲያደርጉ እንደነበረ እናስታውሳለን እና አሁን ላይ እንግዲህ ትውልዷ ኢትዮጵያዊ ቢሆንም ለኔዘርላንድ ነው እያገለገለች የምትገኘው። ከዚህ በፊት የ24ቱን የፓሪስ ኦሎምፒክ የውድድር መድረክ አሸናፊ እንደነበረች ይታወሳልና እቺ አትሌት አሁን ላይ እንግዲህ በጂምናዚየም ልምምዷን በምትሰራበት ወቅት የጅማት መበጠስ ወይም ደግሞ የከፋ ጉዳት ደርሶባት እንደዚሁ ከለንደን ማራቶን ውጪ መሆኗ እየተገለጸ ነው የሚገኘው። እንግዲህ በማህበራዊ ትስስር ገጿ ላይ አትሌቷ እንዳሰፈረችው መረጃ ከሆነ በቀጣይ የለንደን ማራቶን ላይ በጉዳት ምክንያት እንደማትገኝና እንደማትሳተፍ ገልጻለች ማለት ነው። ይህ የለንደን ማራቶን እንግዲህ በዓለም አቀፉ የአትሌቲክስ ፌዴሬሽን ወይም ደግሞ የአትሌቲክስ ተቋም እውቅና ከሰጣቸው ትልልቅ ሜጀር ውድድሮች መካከል አንደኛው እንደሆነ የሚታወቅ ነውና በሴቶች እንግዲህ ትልልቅ አትሌቶች ይካፈላሉ። በዚህ በ26ቱ የለንደን ማራቶን ላይ በኢትዮጵያ በኩል እንደነ ትዕግስት አሰፋን የመሳሰሉ ትልልቅ ሲቪ ያላቸው አትሌቶች በዚህ ውድድር መድረክ ላይ ይሮጣሉ። ከዛ ባለፈ ደግሞ ከዩጋንዳና ከኬንያ በተለይ የኬንያ አትሌቶች ፕሬስኪፕ ቺርቺር አለች፣ ኤለን ኦቢሪን የመሳሰሉ ትልልቅ አትሌቶች በዚህ የውድድር መድረክ ላይ ይካፈላሉ እና መረጃችን ማጠንጠኛው ሲፈን ሀሰን ናት። አትሌት ሲፈን ሀሰን ወደ ማራቶን በመጣችበት ጊዜ የለንደን ማራቶንን በማሸነፍ ነበረ የዚህ የማራቶን ገድሏን እንደዚሁ በአዲስ ታሪክ መጻፍ የቻለችበት አጋጣሚ እንደሆነ በተደጋጋሚ ትገልጻለች እና ለለንደን ማራቶን ትልቅ ክብር እንዳላትና በዚያ የውድድር መድረክ ላይ የሚሳተፉ ትልልቅ አትሌቶችን ጋር ተወዳድራ ማሸነፍ እንደምትፈልግ ነበር ከዚህ ቀደም ስትገልጽ የነበረውና በጉዳት ምክንያት ከዚህ የውድድር መድረክ መራቋ በጣም እንዳሳዘናት እንደዚሁ አትሌቷ ይህንን አይነት መረጃ አስፍራለች ማለት ነው። በቀጣይ እንግዲህ በ26 በሚደረገው
ለንደን ማራቶን ላይ እንደማትሳተፍ ተገልጿል። 2023 ላይ የለንደን ማራቶንን ስታሸንፍ አትሌት ሲፈን ሐሰን 2:18:33 በመግባት ነበርና ልዩ ትዝታ እንደሚፈጥርባትና ይህ የውድድር መድረክ ከምትሮጥባቸው ሌሎች የውድድር ዓለማቶች ላይ ከምትወዳደርባቸው ውድድሮች ሁሉ በዚህ የውድድር መድረክ ላይ በጣም ክብር እንዳላት እንደዚሁ በተደጋጋሚ ሲገልጽ ሰምተናታል ማለት ነው። ክቡራትና ክቡራን ተመልካቾቻችን መልእክቶች ይኖሩናል። ተከታትለን ስንመለስ ከመልእክቶች በኋላ ደግሞ ወደ ባህር ማዶ ስፖርታዊ መረጃዎች የምናመራ ነው የሚሆነው። መልእክቶቹን ተከታትለን እንመለስ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ማክሰኞ ምሽት ስፖርታዊ መረጃዎች ወደ እናንተ እየደረሱ ነው የሚገኙት። ቀደም ሲል ከመልእክቶቹ በፊት የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን የምንዘልቅ ይሆናል። ቀደም ሲል በመግቢያችን ላይ በሃይላይት ወደ እናንተ ያደረስናቸው መረጃዎችም ተካተዋልና እስከ መረጃዎቻችን ፍጻሜ በድጋሚ አብራችሁ እንድትቆዩ እየጋበዝን የሴቶች የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የውድድር ዘመን ወሳኝ ምዕራፍ ላይ ደርሷል። ልክ እንደ ወንዶቹ ሁሉ በሴቶቹም የሚደረጉ ጨዋታዎች ይጠበቃሉ ማለት ነው። ዛሬ በተለይ አርሰናል በሜዳው ኤምሬትስ ስቴዲየም የለንደኑን ክለብ የምዕራብ ለንደኑን ክለብ ቼልሲን የሚያስተናግድበት ጨዋታ ይጠበቃል። እንስቶቹ መድፈኞቹ እንግዲህ ዛሬ የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የመድረኩ አሸናፊና ሻምፒዮና ናቸው እንስቶቹ መድፈኞቹ ማለት ነው። ባለፈው ዓመት እንደምናስታውሰው በፍጻሜው ጨዋታ ላይ የካታሎናውን ክለብ ባርሴሎናን ገጥሞ 1-0 በሆነ ውጤት አሸነፈው የመድረኩን የዋንጫ ክብር ለመጀመሪያ ጊዜ ማሳካታቸው የሚታወስ ነው። እንግዲህ በሴቶች የአውሮፓ ዋንጫ የውድድር መድረክ ላይ ትልልቅ የከበረ ስም በዋንጫ ያሸበረቀ ገድልን መፈጸም የቻሉ ትልልቅ ክለቦች አሉ። አሁንም ወደ ሩብ ፍጻሜው ምዕራፍ ሁሉ የተቀላቀሉ ማለት ነው። ከነዚህ ትልልቅ ክለቦች መካከል አሁን ሩብ ፍጻሜ ከሚገኙ ክለቦች መካከል አንደኛው የፈረንሳዩ ክለብ ሊዮን ነው። 8 ጊዜ መድረኩን የዋንጫ ክብር በማንሳት ቀዳሚ ስፍራ ላይ ነው የተቀመጠው። ሌሎቹ በ4 የዋንጫ ክብሮች የሚከተሉ አሉ እና ዛሬ እንግዲህ የሩብ ፍጻሜ ጨዋታ ሲደረግ አርሰናል ቼልሲን ያስተናግዳል። ቼልሲና አርሰናል እንግዲህ የሚያደርጓቸው ጨዋታዎች ይጠበቃሉ። ዛሬ ከሚደረጉ ጨዋታዎች መካከል ይህ ተጠባቂ ነው። ከዚህ ጨዋታ አስቀድሞ ግን ምሽት ላይ የጀርመኑ ክለብ ኦልቭስበርግ እንደዚሁ ከሻምፒዮናው ወይም ደግሞ በርካታ የዋንጫ ክብሮችን ማሳካት ከቻለው ከኦሎምፒክ ሊዮን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል ማለት ነው። ይህ ጨዋታ ምሽት 2:45 ላይ ነው ጅማሮን የሚያደርገው። ይህ ጨዋታ እንደተጠናቀቀ ደግሞ ቀደም ሲል እንግዲህ መረጃውን ወደ እናንተ ያደረስነው ደግሞ የአርሰናልና የቼልሲ ጨዋታ ምሽት 5 ሰዓት ላይ የሚከናወን ነው የሚሆነው ማለት ነው። በነገው ዕለት የዚህ የሩብ ፍጻሜ ጨዋታዎች ይከናወናሉ። በተለይ በሪያል ማድሪድ እና በባርሴሎና መካከል የሚደረገው ጨዋታ ምሽት 2:45 ይደረጋል በነገው ምሽት ማለት ነው። እንግዲህ በወንዶቹ ያላቸውን የኤል ክላሲኮ ደርቢ እናውቀዋለን ወይም የኤል ክላሲኮን ጨዋታ እናውቃለን በሪያል ማድሪድ እና በባርሴሎና መካከል ማለት ነው። በሴቶችም ተመሳሳይ አይነት የከፍታ ድባብ ባይኖረውም ነገር ግን እነዚህ እንስት እግር ኳሰኞች ደግሞ ከፍተኛ ፍልም ያደርጋሉ ተብሎ ነው የሚጠበቀው። ይህ ጨዋታ ነገ ምሽት ነው። ሌላኛው የእንግሊዙ ክለብ ማንቸስተር ዩናይትድ ከባየር ሙኒክ የሚያደርጉት ጨዋታ የነገ መርሃ ግብር ነው። ምሽት 5 ሰዓት ላይ የሚደረግ የሴቶቹ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ ጨዋታ ነው ማለት ነውና እንግዲህ ይህንን ይመስላል። አርሰናል የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር ነው። ዛሬ ምሽት እንግዲህ የሚያደርገው ጨዋታ ከቼልሲ ጋራ ትልቅ ትኩረትን አግኝቷል ማለት ነው። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። አጫጭር መረጃዎችን ይዘን እንመለሳለን። አሁንም አብራችሁ ነው።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ምዕራፍ ላይ ደርሰናል። የምንጀምረው ከማንቸስተር ዩናይትድን ከተመለከተ መረጃ ነው። የማንቸስተር ዩናይትዱ ታዳጊ ተጫዋች ጄጄ ገብርኤልን የተመለከተ መረጃ ቀዳሚ እናደርጋለን። በማንቸስተር ዩናይትድ አካዳሚ ውስጥ እንግዲህ እየተጫወቱ ከሚገኙ በእድሜ እርከን ላይ እየተጫወቱ ከሚገኙ ተጫዋቾች መካከል አንደኛው ነው። ይሄ ተጫዋች እንግዲህ በጣም አስደማሚ ብቃቱን በማሳየት ላይ ነው የሚገኘው። አሰልጣኝ ማይክል ካሪክ የወቅቱ የማንቸስተር ዩናይትድ አለቃ እንደሆኑ ይታወቃልና በዚህ ተጫዋች ክህሎት እጅግ በጣም መማረካቸውንና በቀጣይ የእንግሊዝ ፕሪሚየር ሊግ 26-27 የውድድር ዘመን ላይ ወደ ዋናው ቡድን የማምጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘው። እንግዲህ የፕሪሲዝን ጨዋታዎች ይኖራሉ በቀጣይ ክረምት ላይ ማለት ነው ሊጉ እንደተጠናቀቀ። በዛ የቅድመ ዝግጅት ውድድሮች ላይ እና የአቋም መለኪያ ጨዋታዎች ላይ ይህንን ተጫዋች በቋሚ አሰላለፍ ውስጥ የማስገባት ፍላጎት እንዳላቸው ወይም ከዋናው ቡድን ጋር እንዲጫወት እድል እያመቻቹለት እንዳለ እየተገለጸ ነው የሚገኘው ማለት ነው። አሁን 15 ዓመቱ ላይ ይገኛል። በዘንድሮ ዓመትም ለማጫወት ፍላጎት ነበራቸው ተብሏል። ነገር ግን እድሜው 14 ነበረ። 14 ዓመት ደግሞ የእንግሊዝ እንግዲህ ሕግ አይፈቅድም። 15 ዓመት ያልሞላው ተጫዋች በዋና ቡድን ውስጥ ተካቶ መጫወት አይችልምና በወቅቱ 14 ዓመት ስለነበረው ወደዚህ ወደ ዋናው ቡድን ማደግ አልቻለም። ዘንድሮ ግን 15 ዓመት ሞልቶታልና በቀጣይ የ26-27 የውድድር ዘመን ላይ በእንግሊዝ ፕሪሚየር ሊግ ከምናያቸው ወጣት ተጫዋቾች መካከል አንደኛው ጄጄ ገብርኤል እንደሚሆን በማንቸስተር ዩናይትድ ማሊያ የምንመለከተው ወጣት እንደሆነ እንደዚሁ መረጃው ይዞ እየተመለከትን ነው የምንገኘው ማለት ነው። ሌሎች መረጃዎችን ስንመለከት የቶተንሃም ሆትስፐርስን አዲስ አሰልጣኝ ለመቅጠር ከጫፍ ስለመድረሳቸው እየተገለጸ ነው የሚገኘው። በእርግጥ ኢጎር ቱዶር አዲሱ የቶተንሃም ሆትስፐርስ አለቃ በጣም የከፋ ጊዜን እያሳለፉ ይገኛሉ። ከቶተንሃም ሆትስፐርስ አሰልጣኝነት መንበራቸውም የሚለዩበት ወይም ደግሞ የሚሰናበቱበት ጊዜ እጅግ በጣም አጭር ስለመሆኑ ነው እየተገለጸ የሚገኘው ማለት ነው። እኛ አሰልጣኝ ከመጡ በኋላ ጨዋታዎችን ማሸነፍ ተስኗቸዋል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ የሩብ ፍጻሜ ጨዋታ እንደዚሁ በአትሌቲኮ ማድሪድ በደርሶ መልስ ድምር ውጤት ተሸንፈው ከውድድር መድረኩ ተሰናብቷል። ከዛም ባለፈ ደግሞ በፕሪሚየር ሊጉ ወራጅ ቀጠና ዋፋፍ ላይ ነው የሚገኙትና በዘንድሮ ዓመት እንደውም ከረጅም ዓመታት በኋላ ከፕሪሚየር ሊጉ ሊወርዱ የሚችሉበት እድል እየሰፋ ስለመምጣቱ እየተገለጸ ነው የሚገኘው። ሳምንት ዕለት እንደምናስታውሰው እንደዚሁ በኤቨርተን 3-0 በሆነ ውጤት ተሸንፈዋልና ይህም በጣም አስከፊ መሆኑን እየተመለከትን ነው የምንገኘው ማለት ነውና በኖቲንግሃም ፎረስት ማለት ነው ሽንፈት ማስተናገዳቸው የሚታወስ ነውና ከዚህ ጋር ተያይዞ ብዙ ነገሮች እየተባሉ ነው የሚገኙት። ቀጣይ ቶተንሃም ሆትስፐርስ አሰልጣኝ ሆነው ሊሾሙ ከጫፍ የደረሱትና በክለቡ አመራሮች ዘንድ እምነት የተጣለባቸው የቀድሞ የብራይተን ኦቭ አልቢዮን አሁኑ ደግሞ እስከ ተወሰኑት ጊዜያት በፊት በፈረንሳዩ ክለብ ማርሴይ በጥሩ ብቃት ሲያሰለጥኑ የነበሩት ሮቤርቶ ዲዘርቪ ናቸው። እኚህን ጣሊያናዊ አሰልጣኝ ለማምጣት ፍላጎት አላቸው ተብሏል። በእርግጥ የዚህን አሰልጣኝ ግልጋሎት ለማግኘት በዋና አሰልጣኝነት ለመቅጠር የፕሪሚየር ሊጉ ክለቦችና ሌሎች የአውሮፓ ታላላቅ ሊግ ክለቦች እንደዚሁ ለመቅጠር ፍላጎት እያሳዩ ነው የሚገኙት። ነገር ግን ደግሞ አንደኛው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ ሆኖ የሮቤርቶ ዲዘርቪ ፈላጊ ሆኖ መጥቷል ተብሏል እና ቴሌግራፍ የተሰኘው የመረጃ ምንጭ ነው ይህንን መረጃ ይፋ ያደረገው ማለት ነውና በቀጣይ የሚሆነውን እንመለከታለን። ወደ ሌሎች መረጃዎች ስናልፍ ደግሞ ራሱ ማንቸስተር ዩናይትድን የተመለከተ መረጃ ነው የምናገኘው። ማንቸስተር ዩናይትድ በቀጣይ ክረምት የተጫዋቾች የዝውውር መስኮት ላይ በአርሰናል እንደ አጀማመሩ ያላማረለት ወይም ደግሞ
ያጀማመሩ ላይ በጣም ጥሩ ብቃት እያሳየ የቋሚ አሰላለፍ ውስጥ በመካተት እንግዲህ አርሰናሎችን ሲያገለግል የነበረው ወጣቱ የግራ ፉልባክ ወይም ደግሞ የግራ ተመላላሽ ተጫዋች የሆነው እንግሊዛዊው ሉዊስ ስኬሊን የማስፈረም በቋሚነት ፍላጎት እንዳላቸው ፍላጎት እያሳዩ እንደሚገኙ እንግዲህ የተለያዩ የእንግሊዝ መገናኛ ብዙሃን እየዘገቡት ነው የሚገኘው። ሉዊስ ስኬሊ እንግዲህ በአርሰናል አካዳሚ ውስጥ ካወቅናቸው ወደ ትልቅ ደረጃ መምጣት ከቻሉ ወጣት ተጫዋቾች መካከል አንደኛው ነውና ይህንን ተጫዋች የማስፈረም ፍላጎት አላቸው ተብሏል። የአርሰናል ሰዎችም ጉዳዩን በቅርበት እየተከታተሉት እንዳሉ ነው እየተገለጸ የሚገኘው። በቅርቡ እንግዲህ አንዳንድ መረጃዎች በተለይ ተጫዋቹና በአሰልጣኝ ሚካኤል አርቴታ ዙሪያ ውዝግብ መነሳቱ እየተገለጸ ነው የሚገኘው። ተጫዋቹ ገና ወጣት ነው፣ መጫወት ይፈልጋል። የመጫወቻ ደቂቃዎችን አሰልጣኝ ሚካኤል አርቴታ እንደወትሮ ሁሉ እንዲሰጠው ይፈልጋል። ነገር ግን ደግሞ አሁን ላይ በዛ ቦታ ላይ ያሉት እንደነ ፔሮ ኢንካፔ እንደዚሁም ካላፊዮሪን የመሳሰሉ አንዳንድ ጊዜ ቲምፐርን በዛ በኩል ሄዶ የሚጫወትበት እድል እንዳለ ተመልክተናል በተለያዩ አጋጣሚዎች ማለት ነውና ይህንን የአጫዋት ወይም ደግሞ እነዚህም ባላንጣ ተጫዋቾችን ሰብሮ መግባት እንግዲህ ያዳገተው የሚገኘው ሉዊስ ስኬሊ በቀጣይ ወደ ማንቸስተር ዩናይትድ ለመሄድ ይፈልጋል ተብሏልና እንግዲህ አርሰናል ለአካዳሚ ተጫዋቾች በተለይ አሰልጣኝ ሚካኤል አርቴታ ከዚህ ቀደም የሚሰጠው ነገር በጣም ሲደነቅ ነበረ። አሁን ግን እንግዲህ ለሲኒየር ወይም ደግሞ በቅርቡ ፊርማቸውን ላኖሩ ተጫዋቾች ያደላል የሚሉ ከተጫዋቾችም ጋር እንደዚህ አይነት ሰጣ ገባ ውስጥ ስለመግባቱ ነው እየተገለጸ የሚገኘው። ከዚህ ቀደም የሉዊስ ስኬሊም ጉዳይና የአርቴታ የቃላት ልውውጥ ግጭት ውስጥ መግባታቸው ሲገለጽ ነበርና ከዛ ባለፈ ኤታን ንዋኔሪንም ወደ ማርሴ ወደ ኦሎምፒክ ደ ማርሴ እንደዚሁ በውሰት ውል ሰጥቶት እንደነበር የሚታወስ ነውና እንግዲህ በቀጣይ ሉዊስ ስኬሊ አሁን ላይ የትራንስፈር ማርኬት የመሸጫ ዋጋውን እንደዚሁ እንደለጠፈበት እስከ 35 ሚሊዮን ፓውንድ ድረስ ተጫዋቹ ያወጣል ተብሏል ማለት ነው። በዚህ ረገድ ደግሞ ከተመለከትነው አርሰናል ምናልባት ፋይናንሱን ለማሳደግና ወይም በዛ ቦታ ላይ በሌሎች የመጫወቻ ስፍራዎች ላይ አዳዲስ ተጫዋቾችን በክረምት የተጫዋቾች የዝውውር መስኮት ላይ ለማምጣት ያስችለዋል። ምናልባት በቋሚነት ተጫዋቹን ለማንቸስተር ዩናይትድ አሳልፎ ከሰጠ ማለት ነውና ይህ ተጫዋች የዝውውሩ ሁኔታ እንዴት ተመለከታችሁት? በእርግጥ በማንቸስተር ዩናይትድ እና በአርሰናል መካከል እንደ ሀገር ቤቱ ሁሉ በዛ በእንግሊዝ ደግሞ እንደዚህ በጣም ጠንከር ያለ ፉክክር አንመለከትም። ያለው ነገር ያው በደርቢ አንድ ከተማ ክለቦች አለመሆናቸውን ተከትሎ ያናን ጠንከር ያለ ነገር አንመለከትም። በሀገር ቤት ግን ከተመለከትነው የሆነ እቃ የሚዋዋሱም ነገር አይመስልም ሁለቱ ክለቦች። ነገር ግን በርከት ላሉ አመታቶች የተለያዩ ተጫዋቾችን ሲሻሻጡ እንደነበረ ተመልክተናል። እንደነ ሮበን ቫን ፐርሲን አይተናል። ከዛ ባለፈ ዳኒ ዌልቤክ ራሱ ወደ አርሰናል የመጣበትን አጋጣሚ ተመልክተናል። ሲልቬስተር በርከት ያሉ ተጫዋቾች ከክለብ ወደ ክለብ እንደዚሁም ሳንቼዝን ማንሳት እንችላለን። በቅርብ ዓመታትም በርከት ያሉ ተጫዋቾች ብቻ ከዩናይትድ ወደ አርሰናል ከአርሰናል ወደ ዩናይትድ የሄዱበትን አጋጣሚ ማስታወስ ይቻላል። የተሳካላቸውም አሉ፣ የከሸፉም ተጫዋቾች አሉ። በቅርቡም አዳዲስ እንደነ ኦቢ ማርቲንን ማስታወስ እንችላለን። ቺዶ ኦቢ ማርቲንን በተመሳሳይ ወደ ዩናይትድ የሄደ ተጫዋች ነው። እንደገና ኤቨንን ማስታወስ እንችላለን። እነዚህም ታዳጊ ተጫዋች ሄደዋል። ቀጣይ እንግዲህ ሉዊስ ስኬሊ መድፈኞቹን ለቆ ወደ ማንቸስተር ዩናይትድ ያቀናሉ የሚለው ነገር የሚጠበቅ ነው ማለት ነው። ክቡራትና ክቡራን ተመልካቾቻችን ወደ ሌሎች መረጃዎቻችን ስናልፍ ደግሞ አሁንም የማንቸስተር ዩናይትድን መረጃ እናስከትልና ወደ ሌሎች መረጃዎች እናልፋለን። ፌርሚን ሎፔዝን ለማስፈረም ፍላጎት እንዳለው እየተገለጸ ይገኛል። ይሄ እንግዲህ ዝውውር የሚሳካ ከሆነ ዩናይትድ እጅግ በጣም የሚገርም አይነት ፊርማ ሊሆንለት ይችላል ተብሏል። ይህንን የአማካኝ ስፍራ ተጫዋች የማስፈረም ፍላጎት አለው ተብሏል። ክለቡ ግን በቀላል ይለቀዋል የሚለው ነገር አጠያቂ ቢሆንም ዩናይትድን በጣም ትልቅ ክለብ ነው። አሁን ላይ ያለ ዋንጫ ያለ ጥሩ ጉዞ ባለበት ሁኔታ ላይ ባለፈው ዓመት ተመልክተናል። እንደነ ብሪያን ምቤቡን የመሳሰሉ ተጫዋቾች እንደነ ማቲያስ ኩኛን የመሳሰሉ ተጫዋቾች ሌሎች ትልልቅ ክለቦች እየፈለጓቸው ነገር ግን ወደ ዩናይትድ መምጣትና ቀዩ ማሊያ የማድረግ ፍላጎት እንዳላቸው ሲገልጹ እንደነበረ እናስታውሳለንና በዚህ ዓመት ደግሞ አሁን በያዘው አቋሙ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ የመመለስ እድል አለውና ትልልቅ የዋንጫ ትልልቅ ተጫዋቾች ምናልባት ኦልድ ትራፎርድ ስቴዲየም መዳረሻቸው ሊያደርጉ ይችላሉ የሚሉ መረጃዎች እየወጡ ይገኛሉ። እስከ 100 ሚሊዮን ዩሮ ድረስ ይገመታል። ይህ ተጫዋች ፈርሚን ሎፔዝ የአማካኝ ስፍራ ተጫዋች ግብ በማግባቱም ከፍተኛ ግልጋሎትና ተሳትፎ የሚያደርግ ተጫዋች ነውና ቀይ ሰይጣናቱ ጋር ስሙ እየተያያዘ ይገኛል። ወደ ኤስ ሚላን መረጃ ስናልፍ የሴሪያው ክለብ ሊዮኔል ጎሬስካን ለማስፈረም ፍላጎት አለው ተብሏል። በባየር ሙኒክ እንግዲህ የውል ኮንትራቱ በቀጣይ የውድድር ዓመት መጨረሻ ይጠናቀቃል። ይህን ተጫዋች ለማስፈረም አርሰናልን ጨምሮ ሌሎች ትልልቅ ክለቦችም እያማተሩ እንዳሉ ነው መረጃዎች እየጠቆሙ የሚገኙት። አሁን ደግሞ
የጣሊያኑ ክለብ ኤስ ሚላን ጎሬስካን የማስፈረም ፍላጎት አለው ተብሏል። 31 ዓመቱ ላይ ይገኛል። በጣም የካበተ ልምድ አለው በባየር ሙኒክና በናሽናል ቲሙ ማለት ነውና ይህንን ተጫዋች ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው ሆኗል። አርሰናል፣ ቼልሲ ከዚህ ቀደም ስሙ ሲያያዝ ነበር። ማንቸስተር ዩናይትድም እንደዚሁ በተመሳሳይ። ቀጣይ የጎሬስካ መዳረሻ ግን የሴሪያው ክለብ ኤስ ሚላን የሚሆንበትም እድል እንዳለ ነው እንግዲህ የወጡት መረጃዎች እየጠቆሙ የሚገኙት ማለት ነው። ወደ አርሰናል መረጃ ስናልፍ የማርቲን ኦዲጋርድን ጉዳይ እናገኛለን። ማርቲን ኦዲጋርድ ያለፉትን ሳምንታቶች በጉዳት ምክንያት ለመድፈኞቹ ግልጋሎት እየሰጠ እንዳልሆነ የሚታወቅ ነው። አሁን እየወጡ ያሉ መረጃዎች ግን ምናልባት ከሀገራት ጨዋታዎች መልስ በተለይ ደግሞ ከሳምንት በኋላ ወደ ሜዳ ይመለሳል በነጥብ ጨዋታ ተብሏል። አሁን ላይ አገሩ ኖርዌይ የወዳጅነት ጨዋታዎችን ታደርጋለች። በእነዚህ የፍሬንድሊ ጌም ጨዋታዎች ላይም ለሀገሩም ግልጋሎት የማይሰጥ ነው የሚሆነው። እንደውም በለንደን ቆይታ አድርጎ የጤንነቱን ሁኔታ እየተከታተለና መጠነኛ ልምምዶች እንደጀመረ ነው እየተገለጸ የሚገኘው። እንግዲህ ማርቲን ኦዲጋርድን በተመለከተ ማለት ነው። ባሳለፍነው ሳምንት በሊግ ካፕ የፍጻሜ ጨዋታ ላይ ይደርሳል ተብሎ ነበረ። ነገር ግን ለዛ ጨዋታ እሱም ቲምበርም ያለመድረሳቸውን ተመልክተናል። እንግዲህ ማርቲን ኦዲጋርድ በጉዳት ምክንያት ከሜዳ ከራቀ በኋላ በተለይ በአርሰናል የግብ ማግባት እንደዚህ የግብ ማግባት አጋጣሚዎችን በመፍጠር ረገድ በፈጠራው ረገድ እጅግ በጣም መዳከሙ የሊግ ካፑን የዋንጫ ክብር በማንቸስተር ሲቲ እንዲሸነፍ አድርጎታል የሚሉም አንዳንድ የእግር ኳሱ ቤተሰቦች ሀሳብ እየሰጡበት ነው የሚገኘውና አርሰናል የበለጠ የማጥቃት እንቅስቃሴውን እንዲያሳልጥ እንደዚህ አይነት የግብ ፈጣሪ እጅግ በጣም በቴክኒኩ የዳበረና የላቀ ተጫዋች ያስፈልገዋል የሚሉ የእግር ኳሱ ሊቃን በርከት ብለው እየሰማናቸው እንገኛለንና አርሰናል ለሚቀሩት ወሳኝ ጨዋታዎች በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ጨዋታ እንደዚሁም ደግሞ በኤፍኤ ካፕ የሩብ ፍጻሜ ጨዋታ በሌሎች ደግሞ በቀሩት የእንግሊዝ የፕሪሚየር ሊግ ላይ 7 ወሳኝ ጨዋታዎች ላይ የዚህ ተጫዋች ወደ ሜዳ መመለስ የበለጠ አቅም ሊሆነው እንደሚችል ነው ከወዲሁ እንግዲህ ብዙ የአርሰናል ደጋፊዎች እንደናፈቁት ነው ስሙን እያስተጋቡ እየዘመሩለት የሚገኘው በስቴዲየም ማለት ነው። ብዙዎች ናፍቀውታል። እናንተስ ምን ትላላችሁ? እንግዲህ ማርቲን ኦዲጋርድ ለአርሰናል ግልጋሎት መስጠት ከጀመረ በአርሰናል ከሰሞኑ ያየናቸው አንዳንድ ጉዳዮች በተለይ በሊግ ካፑ መዳከም ጎሎችን በማስቆጠር ረገድ የጎል ቻንሶችን በመፍጠሩ ረገድ በጣም ተዳክሞ ተመልክተነዋልና ኦዲጋርድ ምን ሊጨምርላችሁ ይችላል? ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ከሀገር ቤትና ከባህር ማዶ ለዛሬ ማክሰኞ መጋቢት 15 በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያዎቻችን ቢቂላ ተስፋዬና እንደዚሁ ሉል ሲሳይ ከኛ ጋር ቆይታ አድርጓል። ተወዳጅ ነው ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በሌሎች የሶሻል ሚዲያ አማራጮችም በመላው ዓለም እየደረስን እንገኛለን። ከቲቪው በተጨማሪ በቲክታክ፣ በፌስቡክ እና በቴሌግራም ቻናሎቻችን ማለት ነው። ወቅታዊ ዜናዎችን ታገኛላችሁ። የመዝናኛ ፕሮግራሞችን ስፖርትን ጨምሮ በቀላሉ ማግኘት ትችላላችሁና እነዚህን ቻናሎቻችንን ጆይን እንድታደርጉ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።